ከአባዬ ይበልጣል እንዴ? ኤቢ ከነገ ጀምሮ ያልጠበቅሽ ነገር ነው የሚሆነው። ቆይ እማዬ ለምን እንደዚህ እንደምትሆን ማወቅ አትፈልጊም? ለምን እነሱ አይነግሩኝም? አባዬ እማዬ የማይናገሩም። ታዲያ እኔ ምን ላድርግ? አባዬ ንገራት ያለኝ ይሄንን ነው። ቃሌትን ሸኙና ነይ። ኤቢ መስማት አለብሽ። ቀላል ነገር አይደለም። ሰምተሽ ደግሞ መፍትሄ መፈለግ አለብን። አንድ ቀን ብቻ ነው የቀረን ኤቢ። ደህና ነኛቸው። ደህና ነኛ። ብታይ እንጨቱ እየነደደ ነው። የምን እንጨት ነው የምትይ? አንተ ደግሞ ነገር አይገባ። ቃሌ ሲል ሄዷል። እሱ ረዳኛል። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢ ነይ እስኪ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ዳጣ ነው ማለት ነው። ዳጣ ላይ እንግዲህ ብዙ ዳጣ የሚመስሉ ነገሮች እየተፈጠሩ ነው። እንደ ዳጣ የሚያቃጥሉ እንግዲህ በጣም አዳዲስ ነገር እንደተፈጠረ ሁላችሁም ታውቃላችሁ። የማታውቁ ግን እኔ እነግራችኋለሁ ማለት ነው። ባለፈው ክፍል ላይ እንግዲህ አቶ ደረጀ ለልጁ ለውሃ እንግዲህ እናትሽን ምግብ አብሊያት፣ ከበላሽ በጣም ቆይታለች፣ ካልበላሽ ደግሞ ትሞትብሻለች በማለት እንግዲህ ልጅቷ እናቷን ምግብ እንድታበላት እምቢ ካለች ግን አልቅሰሽ አስበሊያት በማለት ነግሯት ነበረ። እሷም እንግዲህ እንደተባለችው እናትየዋን የምግብ መብላት አልፈልግም ስትላት እንግዲህ በጣም እያለቀሰች እናቷን ምግብ አስበልታለች ማለት ነው። እንግዲህ ይሄንን የሚያየችው አቤጌል በርቀት ሆና እየተመለከተች ነበረ። በጣም ደስ ብሏት እያየች ባለችበት ሰዓት ነበረ እንግዲህ ናታን የመጣው። ናታንም ወደ ክፍሏ ሲመጣ አቤጌል በጣም ደስተኛ ሆና ነበረ ማለት ነው። ናታንም እንግዲህ ሁኔታው ስላስገረመው እንዴ ኤቢ ምን ሆነሽ ነው? ዛሬ ደግሞ በጣም እየሳቅሽ ነው፣ በጣም ደስተኛ ሆነሻል፣ አዲስ ነገር አለ እንዴ ሲላል፣ ብታይ እኮ እማዬ ለእኔ አልበላም ያለችኝን ምግብ እኮ ውሃ አልቅሳ አስበላቻት፣ በጣም ደስ ብሎኛል። አንተ ግን ለምንድን ነው እኔ ክላስ የመጣው ትለዋለች። እንደ ወንድምሽ አይደለም እንደ ምን ችግር አለው ክላስሽ መምጣት? ሁለተኛ እንደዚህ እንዳትለኝ፣ አንተ መቼም የኔ ወንድም ልትሆን አትችልም፣ ወንድሜም አይደለም። ይኸውልሽ ኤቢ እኔ እኮ የሆነ ነገር ልነግርሽ ነበር ይላታል ማለት ነው። ምክንያቱም አቶ ደረጀ እንግዲህ ባለፈው ክፍል ላይ እንዳያችሁት ለኤቢ ምን ነገር አለባት። ምክንያቱም አሁን ወይዘሮ ማርታ ማወቋ ስለማይቀር ደግሞ ለኤቢ ማሰብ አልፈልግም። ሁለቱም ባለ ጊዜ አውቀው ወዲን ባውቀው ይሻለኛል። ደግሞ ለእሷ ስል ማሰብ አልፈልግም። ሁለቱም ይስሙና በአንደኝነት ቁርጤን ያሳውቁኝ። ሞትም ከሆነ ከአሁኑ ስሜት አይበልጥም በማለት እንግዲህ ለናታን ሲነግረው ናታን መረዛው ጋሽ ቢሆንም ኤቢ ቀስ ብላ ትሰማ ይሻላል፣ ወደፊት እትዬ ቀስ ብላ ትነግራታለች ሲሉ በጭራሽ የሚሆን ነገር አይደለም። ኤቢም አሁን ማወቅ አለባት። በቃ ሁሉንም ነገር ኤቢ ማወቅ አለባት። ለኤቢ ንገራት በማለት እንግዲህ አቶ ደረጀ ለኤቢ እንዲነገራት አድርጓል ማለት ነው። እንግዲህ ኤቢስ ከሰማች በኋላ ምን ትላለች የሚለውን ነገር ነው አብረን የምናየው ማለት ነው። በሌላ
በኩል እንግዲህ ሰላም ወደ አቶ ደረጀ ቤት ወደ አቶ ደረጀ መስሪያ ቤት ሄዳለች ማለት ነው። አቶ ደረጀ ቢሮ ሄዳ ምን እንዳለች አብረን የምናየው ነው የሚሆነው። ወይዘሮ ማርታም እንግዲህ ጠዋት ሳይነጋ ተነስታ ሌሊት ላይ እስቲ ደረጀ የት ነው የሚያድረው የቱ ጋር ነው የሚያድረው በማለት እየፈለገችው ነበረ ማለት ነው። እንግዲህ ሁሉም ልጆቹ ክላስም እንግዳ ክላስም ሄዳ ስታየው ደረጀ አልነበረም ማለት ነው። እንግዲህ ምን ሆኖ ነው ይህ ሰው የት ነው ያደረው ምን ገጥሞት ይሆን በማለት እንግዲህ ወደ ዘበኛው ትሄድና በዚህ የት ነው ደረጃ ያልገባም እንዴ ስትለው ገብተው ነበረ ከናታን ጋር ግን እሱ ተመልሶ ወጥቷል። ናታን ግን ሲወጣ አላየሁትም። ጋሼ ግን ወጥተዋል። ለምንድን ነው ሰላም አይደላችሁም ወይ ሲላት አይ ሰላም ነን ዝም ብዬ ለማወቅ ስለፈለኩ ነው በማለት እንግዲህ ወደ ውስጥ ገብታለች ማለት ነው። እንግዲህ እሷን በጣም ተናዳ እንዴት ናታን ብቻውን ይተዋዋል ቢሆንስ በዚህ ጭንቀት ውስጥ እንዴት ከቤት ወጥቶ ሲያድር ዝም ይለዋል በማለት እንግዲህ ክላሷ ገብታ ተኝታለች ማለት ነው። እንግዲህ ቢሆንም አቶ ደረጀ ምንም ጥፋት ቢያጠፋም ራሱ እንኳን ወይዘሮ ማርታ አትጨክንበትም ማለት ነው። በጣም ነበር ያዘነችው። በጣም አሳዝናት ነበረ ከቤት ወጥቶ ስላደረ ማለት ነው። ወዶች እንግዲህ ወይዘሮ ሰላምም ወደ አቶ ደረጀ ቢሮ ለምን ሄደች? መጀመሪያ ዳጣ ደውላ ምን አለቻት? ዳጣ እንግዲህ ሰላም ደውላ እንዴት ነሽ ምን ላይ ደረሽ ስትላት አሁን ወደዛ ቤት መምጣት አይቀርም ምክንያቱም አክስቴም ሆነ ባሏ ቤት እየነሱኝ ነው፣ ስለዚህ እዛ ቤት መምጣት ይኖርብኛል ግዴታ ነው ስትላት ዳጣ ሰላም ግን ጤነኛ ነሽ? እንዴት ብለሽ ነው የማየን አይን የምታየው? እንዴት ብለሽ እዚህ ትመጫለሽ? ከባሏ 2 ልጅ ወልደሽ ደግሞ አንድ ቤት ውስጥ ለመኖር ምን አይነት ድፍረት አገኘሽ? ትላታለች ማለት ነው። እንግዲህ ሰላም እና ምንድን ነው ማድረግ ያለብኝ? ምን እንዳደርግ ነው የምትፈልጊው? ጎዳና እንደወጣልሽ ነው የምትፈልጊው ስትላት በቃ ባዬ ቤት ተከራይቶ ያኖርሻል፣ ቤት ይገዛልሻል ስትላት በጭራሽ ይሄማ የሚሆን ነገር አይደለም ዳጣ፣ አንቺ ብዙ የማታውቂው ነገር አለ። ስለዚህ ነገር ደግሞ በጣም ብዙ ጊዜ ስለተነጋገርንበት ከዚህ በኋላ ምንም እንድትይኝ አልፈልግም በማለት እንግዲህ ሰላም ቆርጣ ወደ አቶ ደረጀ ቢሮ በመሄድ እንግዲህ አቶ ደረጀም ይኸውልሽ ሰላም እኔ የሆነ ነገር እንኳን ከሆንኩኝ የሆነ ቃል እንድትገቢልኝ እፈልጋለሁ ይላታል። ምንድን ነው ቃል የምገባልህ ትለዋለች። አደራሽን ለልጆቼ ክፉ ሰው እንዳትሆኑባቸው፣ ለልጆቼ እንዳትከፊባቸው፣ ልጆቼን እንደ ልጆችሽ ማየት አለብሽ። ደግሞ ማርታንም የገንዘብ ጥያቄ ምናምን እያልሽ እንዳታንገላቻት፣ እንዳካሻት አደራሽን። እኔ በህይወት ባልኖር እንኳን ይላታል ማለት ነው። ምን ማለት ነው? እንዴት በህይወት ባልኖር ትላለህ? አይ አይታወቅም ብዬ ነው። እሺ እኔም አንድ ነገር እንድታደርግልኝ እፈልጋለሁ ትለዋለች ማለት ነው። ምን ላደርግልሽ? በቀደም የወጣችሁበትን ቤት ሲሲዲ ያለውን ትልቁን ቤት ወደ እኔ ስም ታዞርልኝ እፈልጋለሁ ትለዋለች ማለት ነው። አቶ ደረጀም በጣም ከሳቀ በኋላ ምን አይነት ደፋር ነሽ? እንዴት ነው እሱን ቤት ወደ አንቺ ማዞረው? ሰላም ጤነኛ ነሽ? ግን እያሰብሽ ነው? አይምሮሽ እየሰራ ነው ይላታል። አዎ ጋሼ እና 2 ልጅ ይዤ ጎዳና ላይ እንደወጣ ነው እንደምትፈልገው? እንደዛ እያልኩሽ አይደለም። እኔ አሁን ኮንዶሚኒየም እገዛልሻለሁ፣ እዛ ትቀመጫለሽ። በጭራሽ የሚሆን ነገር አይደለም። ከትልልቁ ቤት አንዱን እንድትሰጠኝ ነው የምፈልገው ትለዋለች ማለት ነው። እሱም ይሄ የሚሆን ነገር አይደለም፣ ምክንያቱም እሱም ቤት ማርታ በጣም ነው የምትወደው። ይኸውልሽ እሱን ቤት ከፈለሽ ማርታ ፊት ለፊት ሄደሽ ይህን ቤት ወደ ስሜ እንዲያዞርልኝ ይፈልጋለሁ ብለሽ ንገሪያት። ከዛ በኋላ እሷ እሺ ካለች እኔም በምንም ምክንያት ላላዞርልሽ አልችልም። በቃ እሷን ጠይቂያት፣ እሷ ፊት ቆመሽ ይህንን ነገር እንድትይ ይፈልጋለሁ ይላታል ማለት ነው። እንግዲህ እሺ ተባብለው ተለያይተዋል ማለት ነው። በሌላ በኩል ደግሞ እንግዲህ ከአሁን በፊት እንዳያችሁት የኤቢ ፍቅረኛ ያው ምጥንን እጇን ይዟት ምጥን በጣም እየሸሸችው እና እየተጸየፈችው እንደሆነ ሁላችንም እናውቃለን። አሁንም እንግዲህ ሲመጣ ከገዜ ጋር ነበረች እሷ ሰላም ሌላት ሲል ትሸሸዋለች ማለት ነው። ገዜ ለምንድን ነው ሰውማ ሰላም መትነ ሰላም ላይ እንጂ ሲላት አለውም እባክህን ገዜ እቺ ቆንጆዬ ልጅ እኮ ተጣልታኛል ሊያስታርቀኝ ነዋል በምንድን ነው የተጣላችሁት ብሎ ሲጠይቃት እንግዲህ ይኸውልህ ገዜ ይሄ እኮ ሰውዬ አሁን ለታ እጄን ይዞኝ አለቅም አለኝ
በማለት እንግዲህ ለገዜ ስትነግረው ገዜም እንግዲህ የወሬው ጅማሮ ስላላመረው በሂጅ አየ ልጅ ነገር በማለት እንግዲህ ከስሩ እንድትሄድ አድርጓታል ማለት ነው። ልጁም በጣም ደንግጦ ወደ ቤት ተከትሏት በማምጣት ይኸውልሽ ምጥን እኔ አሁን ለታ እንደዛ ያደረኩት ደግሞ ዝም ብዬ ለጨዋታ ነው። አንቺ ምን ሆነሽ ነው እንደዚህ የምትይው? ቅድም ለገዜ ያልሽውን ሁለተኛ ለሌላ ሰው እንዳትይሽ እንደዚህ ይባልም ይላታል። እሷም በጣም የምታስጠላይ በማለት ከስሩ ሄዳለች ማለት ነው። እንግዲህ ናታንም ወደ አቤጌል ክላስ በመግባት ኤቢ የሆነ የምነግርሽ ነገር አለ ሲላት፣ ይኸውልህ ናታን የሚያስጨንቅ ነገር፣ የሚያስጠላ ነገር፣ የሚረብሽ ነገር ከሆነ አትንገረኝ ትለዋለች። አይ በግዴታ መስማት አለብሽ፣ ቢሆንም ግን በቃ የሚያስጨንቅ ነገር ከሆነ ባትነግረኝ ይሻለኛል ትለዋለች። እሱም ግዴታ ነው ኤቢ፣ ይኸውልሽ አባዬና እማዬ እንደተጣሉ ታውቂያለሽ። አሁን ላይ ምንም አይነት ንግግር እንዳሌላቸውም ታውቂያለሽ። ስለዚህ ማወቅ ይኖርብሻል። ስለዚህ በቃ ልነግርሽ ግዴታ ነው ይላታል። ምንድን ነው ቆይ ሁሌም የምነግርሽ ነገር አለ ብትለኝ ምን ልትነግረኝ ይፈልጋል ነው ትለዋለች። እኔማ ልነግርሽ የምፈልገው ነገር ይሆናል። ስለዚህ ስለ እሱ ማወቅ ይኖርብሻል ይላታል። እኮ ንገረኝ ናታን፣ በጣም እየተጨነኩ ነው። በቃ ማወቅ ካለብኝም ንገረኝ፣ አለበለዚያ ሁለተኛ እንደዚህ እንዳትለኝ፣ መጨነቅ አልፈልግም። እሺ በቃ ለማንኛውም እማዬ ስለ ሰላም ልጅ አውቃለች። ምንድን ነው ታዲያ ብታውቅስ ምን ችግር አለው? እስካሁን ከአሁን በፊት ስትጠይቃት ነበር እንዲቆየችው። አባዬ የታሰረበት ምክንያት እሱ ነው። እንዴት በሱ ሊታሰር ይችላል? ምንድን ነው ምክንያቱ? ናታን ለምንድን ነው በግልጽ ማትነግረኝ? ይኸውልሽ ኤቢ፣ አሁን የምነግርሽን ነገር ለመስማት ዝግጁ ሁኚ። ምንም አይነት ነገር እንዳትይ፣ በቃ መረጋጋት አለብሽ። አባዬንም ሆነ እማዬን አግዘን ይሄንን ትዳር ማትረፍ አለብን ይላታል ማለት ነው። እሷ እሺ እኮ ንገረኝና ስለነገሩ ላስብ ትለዋለች ማለት ነው። እሱም እንግዲህ የሰላም ልጅ ይላታል። የሰላም ልጅ ምን ሆነባት ነው? ምንም አልሆነ። የሰላም ልጅ አባት ታወቀ ይታወቃ ታዲያ ጥሩ ነው። ምንድን ነው እሱ ስትለው እንግዲህ ይኸውልሽ እሱ እንደዛ አይደለም እኮ ኤቢ፣ የሰላም ልጅ አባት አባዬ ነው፣ አቶ ደረጀ ነው ሲላት እንግዲህ ኤቢ በጣም ነበረ የደነገጠችው ማለት ነው። የሰማችውን ነገር በህልሜ ነው ማለት በህልሟ ነገር ነው የመሰላት። በህልሟ እንዲሆን ተመኝታ ነበረ ማለት ነው። በጣም ተሳዝነው በጣም አዝና ናታን በዚህ ነገርም እንግዲህ እየቀለደ ሊሆን ይችላል ብላ በማሰብ አይን እያየች እንግዲህ አይደለም ብሎ እንዲላት እየፈለገች ነበረ ማለት ነው። ነገር ግን እውነታው ይሄ ነው። በቃ ማመን አለብሽ። ይህንንም ነገር ልክ እንደ ዳጣ መቀበል አለብሽ። ብዙ የማታውቂያቸው ነገሮች አሉ። እሱንም ደግሞ በግልጽ ወደፊት የምነግርሽ ይሆናል። ለአሁኑ ግን ይህንን ነገር እባክሽን ተረጋግተሽ ለመቀበል ሞክሪ በማለት እንግዲህ ቁርጧን ነግሯታል ማለት ነው። እንግዲህ አቤጌል እስካሁን ምንም የተናገረችው ነገር የለም። ዝም ብላ አዝና ነበረ ቁጭ ያለችው ማለት ነው። እንግዲህ ምን ትላለች? በጣም ነው የደከማት፣ እውነት ለመናገር በጣም ነው የዛለችው። ነገር ግን በዚህ ነገር ላይ የአቤጌል ውሳኔ ምን ይሆናል የሚለውን ነገር በቀጣይ ነው የምናየው። እናንተ ማስታወስ ጌታችሁን ጻፉ። ሰላም ኑልኝ ባይ